ሀብትን በተመለከተ ምን እያሰብክ ነው? የማይቻል በንጽህና የማይገኝ ወይም የኃጢአት ስር እንደሆነ ነው የምታስበው? ህይወትህ አሁን የሆነው በአስተሳሰብ ውጤት ነው። የፋይናንስ አቅምህም የአስተሳሰብ ውጤት ነው። ብዙዎቻችን ጭንቅላት ውስጥ የተቀበረ ከልጅነት አብሮ ያደገ በቀላሉ የማይታይ የገንዘብ ንድፍ አለ። ይህም ንድፍ ነው ሀብታም ወይም ድሃ እንድንሆን የሚለየን። ከዛሬ ከዚህ መጽሐፍ ያንተን የገንዘብ ንድፍ እንዴት እንደምትለይና እንዴትስ መቀየር እንዳለብህ በሚገባ ትረዳለህ። ይህም እንደ ሀብታም ካሰብክ በኋላ ቀጥሎ የሚመጣው ነገር ሀብታሞች በሚሰሩበት መንገድ እንዴት መስራት እንዳለብህ ማወቅ ይሆናል። የገንዘብ ነፃነት ለመቀናጀት እንዴት ሀብታሞች በሚሰሩበት ጥበብ መስራት እንዳለብህ ከዚህ መጽሐፍ በስፋት የምንዳስስ ይሆናል። ይህ ብቻ ሳይሆን ገንዘብን ለአንተ መስራት እንዲጀምርና አንተ የገንዘብ ነፃነትን ተቀናጅተ ህይወትህን ማጣጣም እንዴት እንደምትችል ስሜቶችህ ወደ ተግባር ይመራሉና ከትንሽ ተነስተ የህይወትን የገንዘብ ጨዋታ በትልቅ መንገድ መጫወት የምትጀምርባቸውን ድብቅ መንገዶች በስፋት የምናይ ይሆናል። ይህ ብቻ አይደለም። ስለ ገንዘብና ሀብት ያለህን አስተሳሰብ ስትቀይርና ሀብታሞች በሚሰሩበት መንገድ መስራት ስትጀምር ቀጣዩ ሀብታም አንተ ትሆናለህ እያልኩ ነው። ይህ የማይቀር ዕጣ ፋንታ ይሆናል። ከ5 ሀብታሞች ጋር የሚውል ድሃ 6ኛው ሀብታም የመሆን ዕድሉ ሳይታለም የተፈታ ነው። ስለ ገንዘብ ያለውን ንድፍ ያስተካከለና ሀብት እንዴት እንደሚሰራ የተማረ ሰው የሚቀረው ሀብታም መሆን ብቻ ነው። ተግባራት ወደ ውጤቶች ያመራሉና ውጤት ሀብታም መሆን ነው። ሰላም፣ እንዴት ሰነበታችሁ? እንደተለመደው ይህ እጅግ በጣም ህይወት ለዋጭና ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንንም ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በዚህ መጽሐፍ ውስጥ አንዳንድ ሰዎች ለምን ሀብታም እንደሆኑና ሌሎች ደግሞ ለችግር ህይወት እንደተዳረጉ እናያለን። የስኬት የመካከለኝነት ወይም የገንዘብ ውድቀት ዋና መንስኤዎችን በስፋት ትረዳለህ። ከዚያም በመነሳት የገንዘብ የወደፊት ዕጣ ፋንታህን በተሻለ ሁኔታ መለወጥ ትጀምራለህ። የልጅነት ጊዜ ተጽዕኖዎች የገንዘብ ንድፎችህን እንዴት እንደሚቀርጹና እነዚህ ተጽዕኖዎች እንዴት ራስህን ወደሚያጠፉ ሐሳቦችና ልምዶች ሊመሩ እንደሚችሉ ትረዳለህ። የማይጠቅሙ የማሰብ መንገዶችን በአእምሮ የሐሳብ ፋይሎች ውስጥ ለመተካት የሚረዱ ኃይለኛ መመሪያዎችን ታገኛለህ። ሀብታም ሰዎች እንዴት እንደሚያስቡና ስኬታማ እንደሚሆኑ ተረድተህ አንተም በዚያ መንገድ በማሰብ ይሳካልሃል። ገቢህን ለመጨመርና ሀብት ለመገንባት የሚያስችሉ ተግባራዊ ደረጃ በደረጃ ስልቶችን አንድ በአንድ የምናይ ይሆናል። በዚህ መጽሐፍ እያንዳንዳችን ከገንዘብ ጋር በተያያዘ እንዴት እንደምናስብና እንደምንሰራ እናብራራለን። የአእምሮአችን የገንዘብ ንድፍ ለማሻሻል 4 ቁልፍ ስልቶችን እንገልጻለን። ይህም ብቻ ሳይሆን በሀብታም በመካከለኛ ደረጃና በድሃ ሰዎች መካከል ያለውን የአስተሳሰብ ልዩነት እንመረምራለን። በገንዘብ ህይወት ውስጥ ዘላቂ ለውጦችን የሚያመጡ አመለካከቶችንና ድርጊቶችን በስፋት የምንዳስስ ይሆናል። ለምሳሌ እኔ በጣም ጠንክሬ ሰራ የነበረ ቢሆንም ሁል ጊዜ እቸገር ነበር። ትርፍ የሚባለውን ቃል ሰምቼ አውቃለሁ፣ ነገር ግን አይቼው አላውቅም። ትክክለኛው ንግድ ውስጥ ከገባው ትክክለኛው ፈረስ ላይ ከወጣው አሳካዋለሁ ብዬ እያሰብኩ ነበር። ግን ተሳስቼ ነበር። ምንም ነገር እየሰራልኝ አልነበረም። ቢያንስ ለኔ ያረፍተ ነገሩ የመጨረሻ ክፍል ነበር በመጨረሻ ሐሳብ የጫረብኝ። እኔ ባለውበት ተመሳሳይ ንግድ ውስጥ ያሉ ሌሎች ሰዎች ሲሳካላቸው እኔ አሁንም ኪሳራ ላይ እንዴት ሆናለሁ? አቅሜ የት ሄደ? ስለዚህ በቁም ነገር ራሴን መመርመር ጀመርኩ። እውነተኛ እምነቶቼን ስመረምር ሀብታም መሆን እንደምፈልግ ብናገርም ስለ ገንዘብ በጥልቅ የተሰረጹ ስጋቶች እንዳሉብኝ አየሁ። በአብዛኛው ፍርሃት ነበረብኝ። ስጋቴም ልከስር ወይም ከሁሉም በከፋ መልኩ ስኬታማ ሆኜ ከዚያ ግን ሁሉን ነገር አጥቼ የምኖርበትን ሁኔታ እፈራው ነበር። ያኔ ደደብነት ይሰማኛል። ከዚያም የከፋው ደግሞ የነበረኝን አቅም አለኝ የሚለውን ታሪክ አበላሸው። የሚያስፈልገኝ አቅም እንደሌለኝና ለችግር ህይወት እንደተወሰንኩኝ ብዬ እፈራ ነበር። ከዚያም እንደ ዕድል ሆኖ እጅግ ሀብታም ከሆነ የአባቴ ጓደኛ ጋር ምክር አገኘው።
ይህ መጽሐፍ የዚህ አባቴ ጓደኛ በሰጠኝ ምክር እንዴት ሚሊዮነር መሆን እንደቻልኩና አንተም ልትሆን የምትችልበትን ምክሮች በስፋት ያዘለ ነው። የማወራው ተረት ተረት ሳይሆን በህይወቴ አይቼ ሞክሬ ያየሁትን የቀመስኩትን የሀብትን ማማ ጫፍ ይሆናል። ያ የአባቴ ጓደኛ እንዲህ ሲል ጥያቄ ጠይቆኝ ነበር። አብዛኞቹ ሀብታም ሰዎች በጣም ተመሳሳይ በሆነ መንገድ እንደሚያስቡ ታውቃለህ? አይ ያንን ፈጽሞ አስቤበት አላውቅም አልኩት። እሱም ትክክለኛ ሳይንስ አይደለም፣ ግን በአብዛኛው ሀብታም ሰዎች በተወሰነ መንገድ ሲያስቡ፣ ድሃ ሰዎች ደግሞ ሙሉ ለሙሉ በተለየ መንገድ ያስባሉ። እነዚያ የማሰብ መንገዶች ድርጊቶቻቸውን ከዚያም ውጤቶቻቸውን ይወስናሉ። ሀብታም ሰዎች እንደሚያስቡት ካሰብክና ሀብታም ሰዎች የሚያደርጉትን ካደረግ አንተም ሀብታም መሆን እችላለሁ ብለህ ታምናለህ። በሙሉ በራስ መተማመን የማሰብ ችሎታህ ይመለሳል። እንግዲያው ማድረግ ያለብህ ሀብታም ሰዎች እንዴት እንደሚያስቡ መኮረጅ መቅዳት ብቻ ነው። በህይወቴ ውስጥ ሌላ ምንም ነገር እየሰራልኝ ስላልነበር ሀብታም ሰዎች ምንና እንዴት እንደሚያስቡ በጥልቀት ማጥናት ጀመርኩ። ስለ አእምሮ ውስጣዊ አሰራር የማውቀውን ሁሉ ተማርኩ። ነገር ግን በዋናነት በገንዘብና በስኬት ስነ ልቦና ላይ አተኮርኩ። እውነት መሆኑንም ደረስኩበት። ሀብታም ሰዎች ከድሆች አልፎ ተርፎም ከመካከለኛ ደረጃ ሰዎች በእውነት በተለየ መንገድ ያስባሉ። በመጨረሻም የራሴ ሐሳቦች ከሀብት እንዴት እንደሚከለክሉኝ ተረዳው። ከሁሉ በላይ በእርግጥም እንደ ሀብታም ሰዎች ለማሰብ የሚያስችሉኝን በርካታ ኃይለኛ ዘዴዎችንና ስልቶችን ተማርኩ። በመጨረሻም በወሬው ዙሪያ ማንዣበብ ይበቃል፣ ወደ ተግባር እንግባ ስል ለራሴ ቃል ገባው። ሌላ ንግድ ለመሞከር ወሰንኩ። ጤናና የአካል ብቃት እንቅስቃሴ በጣም የምወድ ስለነበርኩ በሰሜን አሜሪካ ከመጀመሪያዎቹ አንዱ የሆነውን የችርቻሮ የአካል ብቃት መደብር ከፈትኩ። ገንዘብ ስላልነበረኝ ንግዱን ለመጀመር $2000 መበደር ነበረብኝ። በንግድ ስትራቴጂዎቼ ሆነ በአስተሳሰብ ስትራቴጂዎቻቸው ከሀብታም ሰዎች የተማርኩትን መጠቀም ጀመርኩ። ያደረኩት የመጀመሪያው ነገር ለስኬት ቁርጠኛ መሆንና ለማሸነፍ መጫወት ነበር። ሚሊዮነር ወይም ከዚያ በላይ እስከሆን ድረስ ለዚህ ንግድ ልዩ ትኩረት እንደምሰጥና ለመልቀቅ ፈጽሞ እንደማላስብ ማልኩ። ይህ ከቀሩት ጥረቶቼ ፍጹም የተለየ ነበር፣ ምክንያቱም ሁልጊዜ ለአጭር ጊዜ ስለማስብ በየጊዜው እድሎች ወይም ነገሮች ሲከብዱ መንገድ እስት ነበር። በገንዘብ ዙሪያ አሉታዊ ወይም ውጤታማ ባልሆኑ መንገዶች ማሰብ ስጀምር የአእምሮዬን አቀራረብ መፈተሽ ጀመርኩ። ባለፉት ጊዜያት አእምሮዬ የሚናገረው እውነት እንደሆነ አምን ነበር። በብዙ መንገድ አእምሮዬ ለስኬቴ ትልቁ እንቅፋት እንደሆንክ ተማርኩ። ወደ ሀብት ህልሜ የማያበረታቱኝን ሐሳቦች ላለመቀበል መረጥኩ። በዚህ መጽሐፍ ውስጥ የምትማራቸው መርሆች ሁሉ በዛን ጊዜ ተጠቅሜያቸዋለሁ። ሰርቷል፣ በእርግጥም ሰርቷል። ሰዎች ብዙ ጊዜ ስኬቴ በአንዴ የመጣ ወይም ቀጣይነት ያለው እንደሆነ ይጠይቁኛል። እንዲህ ብዬ ላስቀምጠው፣ የማስተምራቸውን ትክክለኛ መርሆች ለራሴ በመጠቀም አሁን በሚሊዮን የሚቆጠሩ ዶላሮችን አግኝቻለሁ። ባለ ብዙ ሚሊዮነርም ሆኛለሁ። ሁሉም ኢንቨስትመንቶቼና የንግድ ሥራዎቼ ለመተኮስ ዝግጁ ይመስላሉ። አንዳንድ ሰዎች የሚዳሰስ እጅ አለ ይሉኛል። የምሳተፍበት ነገር ሁሉ ወደ ወርቅነት ይለወጣል። ትክክል ናቸው። ነገር ግን ላይረዱት የሚችሉት ነገር የሚዳሰስ እጅ ሳይሆን ለስኬት የተዘጋጀ የገንዘብ ንድፍ መኖር ማለት ሲሆን፣ እርሱም እነዚህ መርሆች ተምረ ስትተገብራቸው በትክክል የምታገኘው ነው። በእውነት ሀብታምና ደስተኛ ከሆንክ በጣም ጥሩ ነው። ካልሆንክ ግን አሁን ትክክል ወይም እንዲያውም ተገቢ ነው ብለህ በምትገምተው የአመለካከት ሳጥን ውስጥ ላይገቡ የሚችሉ አንዳንድ ዕድሎችን ማሰብ እንድትጀምር እጋብዝሃለሁ። የምለውን ቃል እንዳታምን። እነዚህን ሐሳቦች በራስህ ሕይወት ውስጥ ሞክረህ ማረጋገጥ ይኖርብሃል። እዚህ ጋር ግን ልብ ልትለው የሚገባው ጉዳይ ወደ ከፍተኛ የሕይወት ደረጃ ለመሄድ ከፈለክ የቀደሙ የማሰብና የመሆን መንገዶችን ለመተውና አዳዲሶችን ለመቀበል ፈቃደኛ መሆን ይኖርብሃል። ውጤቶቹ በመጨረሻ በራሳቸው ይናገራሉ። ይህንን በዚህ ምሳሌ ላስታውስህ። አንድ ሰው በገደል ዳር እየሄደ በድንገት ሚዛኑን ስቶ ይወድቃል።
እንደ ዕድል ሆኖ ጠርዙን ለመያዝ የአእምሮ ዝግጁነት ነበረውና ለሕይወቱ ሲል ተንጠልጥሎ ቀረ። ተንጠልጥሎ በመጨረሻም ሲደክመው ሊረዳኝ የሚችል አለ ብሎ ጮኸ። መልስ የለም። ሲጣራ ቆይቶ በመጨረሻም አንድ ትልቅ ጉድጓድ ውስጥ ያለ ድምፅ መለሰለት። እኔ እግዚአብሔር ነኝ፣ ልረዳህ እችላለሁ፣ እመንና የያዝከውን ልቀቅ ሲለው ከሰውየው ቀጥሎ የወጣው ድምፅ ሌላ ሊረዳኝ የሚችል ሰው የለም የሚል ይሆናል። እንዳልኩ የዚህ ታሪክ ትምህርቱ ቀላል ነው። ወደ ከፍተኛ የህይወት ደረጃ ለመሄድ ከፈለክ የቀደሙ የአስተሳሰብና የአመለካከት ንድፎችህን መቀየር ይኖርብሃል። የመሆን መንገዶችን ለመተውና አዳዲሶችን ለመቀበል ልብ ክፍት ሊሆን ይገባል። ውጤቶቹ በመጨረሻ በራሳቸው ይናገራሉ። በመቀጠል እንዴት የገንዘብ ንድፍህን አንድ በአንድ አፍርሰን እንደ አዲስ መገንባት እንደምንችል፣ እንዴት እንደ ሀብታም ማሰብ እንደምትችል በመቀጠል የምናይ ይሆናል። የገንዘብ ውጫዊ ህጎች እንዳሉ ሁሉ ውስጣዊ ህጎችም አሉ። ውጫዊ ህጎች እንደ የንግድ ዕውቀት፣ ገንዘብ አስተዳደር፣ ኢንቨስትመንት ስልቶች ያሉ ነገሮችን ያካትታል። እነዚህ እጅግ በጣም አስፈላጊ ናቸው። ነገር ግን ውስጣዊ ጨዋታም እንዲሁ አስፈላጊ ነው። ምሳሌ ብንጠቅስ አንድ አናጺና መሳሪያዎቹ ከፍተኛ ጥራት ያላቸው መሳሪያዎች መኖር አስፈላጊ ቢሆንም እነዚያን መሳሪያዎች በብቃት የሚጠቀም ከፍተኛ የማሰብ አቅም ያለው አናጺ መሆን የበለጠ ወሳኝ ነው። ሁሌም የምለው ነገር አለኝ። በትክክለኛው ጊዜ በትክክለኛው ቦታ መሆን ብቻ በቂ አይደለም። በትክክለኛው ጊዜ በትክክለኛው ቦታ የተገኘው ትክክለኛ ሰው መሆን አለብህ። ታዲያ ጥያቄዎችን እዚህ ጋር ማንሳት ይኖርብናል። አንተ ማን ነህ? እንዴት ታስባለህ? እምነቶችህ ምንድናቸው? ልምዶችህና ባህሪያትህ ምንድናቸው? ስለ ራስህ በእውነት ምን ይሰማሃል? በራስህ ምን ያህል ትተማመናለህ? ከሌሎች ጋር ምን ያህል ትስማማለህ? ሌሎችስ ምን ያህል ያምነዋል? ሀብትን እንደምትገነባ በእውነት ይሰማሃል? ፍርሃት ቢኖርብህ፣ ጭንቀት ቢኖርብህ፣ ምቾት ባይኖርህ፣ ደስ የማይል ሁኔታ ውስጥ ብትሆን የመንቀሳቀስ ችሎታ ምን ያህል ነው? ፍላጎት በማይኖር ጊዜ መንቀሳቀስ ትችላለህ? ባህሪ፣ አስተሳሰብህና እምነቶችህ የስኬትህን ደረጃ በመወሰን ረገድ ወሳኝ አካል ናቸው። አስታውስ፣ ገቢ የሚያድገው አንተ በምታድግበት መጠን ብቻ ነው። በገንዘብ ዙሪያ አግኝተው ያጡ ሰዎች አጋጥመው ወይም ስለነሱ ሰምተህ ታውቃለህ? አንዳንድ ሰዎች ብዙ ገንዘብ አግኝተው ከዚያ እንዴት እንደሚያጡት ወይም ጥሩ ዕድሎች በጥሩ ሁኔታ ተጀምረው ከዚያ እንዴት እንደሚበላሹባቸው አስተውለሃል? አሁን እውነተኛውን መንስኤ ታውቃለህ። በውጭ ሲታይ መጥፎ ዕድል፣ የኢኮኖሚ ውድቀት፣ መጥፎ አጋር ወይም ሌላ ነገር ይመስላል። ውስጡ ግን የተለየ ጉዳይ ነው። ለዚያም ነው ከውስጥህ ዝግጁ ሳትሆን ብዙ ገንዘብ ካገኘህ ሀብትህ ለአጭር ጊዜ ብቻ የመቆየት ዕድሉ ሰፊ ስለሆነ መልሰህ ታጠዋለህ። አብዛኞቹ ሰዎች ብዙ ገንዘብ ሲያገኙ ከገንዘብና ስኬት ጋር አብረው የሚመጡ በርካታ ተግዳሮቶችን ለመቋቋምና ለማስቀጠል የሚያስችል ውስጣዊ አቅም የላቸውም። ወዳጆቼ፣ ለዚያ ነው ብዙ ገንዘብ የሌላቸው ዋናው ምክንያት። እንደ ምሳሌም ጥሩ የሎተሪ አሸናፊዎች ጥናቶች ደጋግመው እንዳሳዩት ያሸነፉት ገንዘብ ምንም ያህል ትልቅ ቢሆን አብዛኞቹ የሎተሪ አሸናፊዎች በመጨረሻ ወደ መጀመሪያው የገንዘብ ሁኔታቸው ማለትም በምቾት መያዝ ወደሚፈልጉት የገንዘብ መጠን ይመለሳሉ። በሌላ በኩል ለራሳቸው ሀብትን የሰሩ ሚሊዮነሮች ደግሞ ተቃራኒው ይከሰታል። በገዛ እጃቸው ሀብት የሰሩ ሚሊዮነሮች ገንዘባቸውን ሲያጡ ብዙ ጊዜ በአንጻራዊነት በአጭር ጊዜ ውስጥ መልሰው እንደሚያገኙት አስተውል። እንደ ምሳሌም ዶናልድ ትራምፕ ለዚህ ጥሩ ምሳሌ ነው። ትራምፕ በቢሊዮኖች የሚቆጠር ሀብት ነበረው። ሁሉንም አጣ። ከዛ ከጥቂት ዓመታት በኋላ ሁሉንም መልሶ አገኘው። ይህ ሁኔታ ለምን ይከሰታል? ምክንያቱም አንዳንድ በገዛ እጃቸው ሀብት የሰሩ ሚሊዮነሮች ገንዘባቸውን ቢያጡም ለስኬታቸው በጣም አስፈላጊ የሆነውን ንጥረ ነገር ወይም የሚሊዮነር አእምሮአቸውን ፈጽሞ አያጡትም። በእርግጥ በዶናልድ ጉዳይ የሱ የቢሊዮነር አእምሮ ነው። ዶናልድ ትራምፕ ሚሊዮነር ብቻ ሊሆኑ እንደማይችሉ አየህ። የዶናልድ ትራምፕ የተጣራ ሀብት $1 ሚሊዮን ብቻ ቢሆን ስለ ገንዘብ ስኬታቸው ምን ይሰማቸዋል ብለህ ታስባለህ?
የመክሰርና የገንዘብ ውድቀት ውስጥ እንደሆኑ እንደሚሰማቸው ጥርጥር የለውም። ይህ የሆነበት ምክንያት የዶናልድ ትራምፕ የገንዘብ ቴርሞስታት ለቢሊዮነሮች እንጂ ለሚሊዮኖች ስላልተሰራ ነው። የአብዛኞቹ ሰዎች የገንዘብ ቴርሞስታት በሺዎች እንጂ በሚሊዮኖች የሚቆጠር ዶላር ለማመንጨት ዝግጁ አይደሉም። የአንዳንድ ሰዎች የገንዘብ ቴርሞስታት በመቶዎች እንጂ በሺዎች እንኳን ለማመንጨት አልተሰሩም። የአንዳንድ ሰዎች የገንዘብ ቴርሞስታት ከዜሮ በታች የተቀመጡ ናቸው። በገንዘብ ቅዝቃዜ ውስጥ እየኖሩ ለምን እንደሆነ ምንም ፍንጭ የላቸውም። እውነታው ግን አብዛኛው ሰዎች ሙሉ አቅማቸው ላይ አልደረሱም። አብዛኞቹ ሰዎች ስኬታማ አይደሉም። ጥናቶች እንደሚያሳዩት 80% የሚሆኑ ግለሰቦች በሚፈልጉበት መንገድ የገንዘብ ነፃነትን ፈጽሞ አያገኙትም። 80% የሚሆኑት ደግሞ ደስተኛ መሆን አይችሉም። ምክንያቱ ቀላል ነው። አብዛኞቹ ሰዎች ንቃተ ህሊናቸው አናሳ ነው። በመሪው ላይ አንቀላፍተዋል። በሚታየው ነገር ላይ ብቻ ተመርኩዘው ነው የሚያስቡትና የሚኖሩት። በአይን በሚታየው ዓለም ውስጥ ብቻ ሲሽከረከሩ ዘመናቸው ያልቃል። እስኪ በዚህ ምሳሌ የበለጠ ሐሳቡን እናብራራው። አንድን ዛፍ አስብ። ይህ ዛፍ የህይወትን ዛፍ ይወክላል እንበል። በዚህ ዛፍ ላይ ያሉ ፍሬዎች አሉ። በህይወት ውስጥ ፍሬዎቻችን ውጤቶቻችን ይባላሉ። ፍሬዎቹን ወይም ውጤቶቻችንን ስንመለከት አይመቹንም፣ በቂ አይደሉም፣ በጣም ትንሽ ናቸው ወይም ጥሩ ጣዕም የላቸውም። ታዲያ ምን እናደርጋለን? አብዛኞቻችን በፍሬዎቹ ማለትም በውጤቶቻችን ላይ የበለጠ ትኩረት እናደርጋለን። ግን እነዚያን ፍሬዎች በትክክል የሚፈጥረው ምንድን ነው? እነዚያን ፍሬዎች የሚፈጥሩት ዘሮችና ስሮች ናቸው። ከመሬት በታች ያለው ነው ከመሬት በላይ ያለውን የሚፈጥረው። የማይታየው ነው የሚታየውን የሚፈጥረው። ታዲያ ያ ማለት ምን ማለት ነው? ፍሬዎቹን ለመቀየር ከፈለግ መጀመሪያ ስሮቹን መቀየር አለብህ ማለት ነው። የሚታየውን ለመቀየር ከፈለግ መጀመሪያ የማይታየውን መቀየር አለብህ። ሁሌም ቢሆን አስታውስ፣ ፍሬዎቹን ለመቀየር ከፈለግ መጀመሪያ ስሮቹን መቀየር አለብህ። የሚታየውን ለመቀየር ከፈለግ መጀመሪያ የማይታየውን መቀየር አለብህ። ከዛሬ የመጽሐፍ ቅምሻችን እንዴት እንደ ሀብታም ማሰብ እንዳለብህ የተወሰኑ ሐሳቦችን ለማንሳት ሞክረናል። የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ይህ አስደናቂ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮን ላይክ፣ ሌሎች ደግሞ ሼር በማድረግ እናጋራ። ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ የዚህን መጽሐፍ ሁለተኛ ክፍል በስፋትና በጥልቀት የምንዳስስ ይሆናል። ለዛሬ ግን እዚህ ላይ አበቃን። ቸርን ሰንብት።